ለመድፈኞቹ በሙሉ የተሰማ ሰበር የምስራች! ብሩኖ ጉማሬስ ወደ ኤሚሬትስ ለመምጣት ውሳኔውን አሳውቋል። ነገር ግን ኒውካስትሎች በአርሰናል ላይ ከባድ ቁጣም አውርዷል። አርሰናል በሞርጋን ሮጀርስ ዝውውር በቼልሲ ከተሸነፈ በኋላ ፊቱን ወደ የትኛው የፒኤስጂ ኮከብ አዞረ? ቤን ዋይት ከደረሰበት ከባድ ጉዳት በኋላ ምን አዲስ ነገር አለ የሚለውን እናያለን። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ባለፉት ጥቂት ሰዓታት ውስጥ ስለ ሰሜን ለንደኑ ክለብ አርሰናል የወጡ እጅግ አስገራሚ ሰፋ ያሉ ትኩስ የዝውውር መረጃዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን፣ የቪዲዮ መረጃዎች ከጠቀሟችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። ወደ መድፈኞቹ መረጃ እናልፋለን። በመጀመሪያም የምንጀምረው ስካይ ስፖርት ኒውስ በሰዓታት ውስጥ ይፋ ባደረገው ትልቅ ሰበር መረጃ ነው። የኒውካስትል ዩናይትዱ ካፒቴን እና ብራዚላዊ አማካይ ብሩኖ ጉማሬስ በዚህ የክረምት ዝውውር መስኮት አርሰናልን መቀላቀል እንደሚፈልግ ለክለቡ አሰልጣኝ በይፋ ተናግሯል። ተጫዋቹ ወደ ኤሚሬትስ ለመምጣትም ጓጉቷል። ነገር ግን ይህ ዝውውር በቀላሉ የሚጠናቀቅም አይመስልም። ምክንያቱም የኒውካስትል ዩናይትድ አመራሮች በአርሰናል አካሄድ በእጅጉ ተበሳጭቷል። አርሰናል በተጫዋቹ ወኪሎች እና በተለያዩ ደላሎች በኩል እንጂ በቀጥታ ለክለቡ ጥያቄ ባለማቅረቡ ኒውካስትሎች ቅሬታ አድሮባቸዋል። አሁን ላይ ክለቡ ለጉማሬስ የለጠፈውን ዋጋ 80 ሚሊዮን ፓውንድ ሲሆን አርሰናል ዝውውሩን በቁም ነገር የሚፈልግ ከሆነ ደላሎችን ትቶ በቀጥታ ወደ ድርድር ጠረጴዛው እንዲመጣ አስገዳጅ መልእክትም ልከዋል። ሌላው ባለፉት ሰዓታት ደጋፊውን ያስከፋው ዜና አርሰናል ለሳምንታት ሲያድነው የነበረውን የአስቶን ቪላው የፊት መስመር ተጫዋች ሞርጋን ሮጀርስን በቼልሲ መቀማቱ ነው። ቼልሲ ተጫዋቹን በታሪካዊ የብሪታንያ የዝውውር ክብረ ወሰን በሆነ 117 ሚሊዮን ፓውንድ ሙሉ በሙሉ አስፈርሞታል። ነገር ግን ሚካኤል አርቴታና አንድሮ ቤርታ እጃቸውን አጣጥፈው አልተቀመጡም። የስካይ ስፖርት ታማኙ ጋዜጠኛ ዳርሜሽ ሼቭ እንደዘገበው አርሰናል ይህን ዝውውር ከከሸፈ በኋላ ፊቱን በቀጥታ ወደ ፒኤስጂው ፈረንሳዊ የክንፍ መስመር አጥቂ ባርኮላ ላይም አዙሯል። ፒኤስጂም ተመጣጣኝ እና ጥሩ የገንዘብ ጥያቄ ከቀረበላቸው ባርኮላን ለመልቀቅ ፈቃደኛ መሆናቸውን ፍንጭ ሰጥቷል። አርሰናልም ከተጫዋቹ ወኪሎች ጋር ንግግር መጀመሩ ታውቃል። ክለቡ ስለሚለቁ ተጫዋቾች ስናነሳ ክንፉ ላይ ሬንስ ኔልሰንን በዚህ ክረምት ከለንደን ለመውጣት መዘጋጀቱን ቢቢሲ ስፖርት በይፋ ዘግቧል። የ26 ዓመቱ ኔልሰን በፕሪሚየር ሊጉ ካሉ ክለቦች የቀረቡለትን ግብዣ ውድቅ በማድረግ ወደ ውጭ ሀገር ሄዶ አዲስ ፈተና መጋፈጥ ይፈልጋል። በአሁኑ ሰዓት የፖርቹጋሉ ቤኔፊካና የስፔኑ ቫሌንሺያ ተጫዋቹን ለማስፈረም ከፍተኛ ፍላጎትን አሳይቷል። በተለይ ማርኮ ሲልቫ አዲሱ አሰልጣኝ አድርጎ የሾመው ቤኔፊካ ዝውውሩን የመምራት ሰፊ እድል አለው። በመጨረሻም ወደ ሜዳ ስንመለስ የአርሰናል ተጫዋቾችን ለ2026 እና 27 የውድድር ዘመን የቅድመ ውድድር ስልጠናቸውን በለንደን ኮሊን በይፋ ጀምሯል። በትናንትናው ዕለት ደግሞ ለደጋፊዎች ትልቅ የምስራችም ተሰምቷል። ባለፈው ግንቦት ወር ላይ በደረሰበት ከባድ የጉልበት ጉዳት ምክንያት የሻምፒዮንስ ሊግ ፍጻሜን እና የዓለም ዋንጫውን ያመለጠው ተከላካይ ቤን ዋይት ሙሉ በሙሉ አገግሞ ከቡድኑ ጋር መደበኛ ስልጠናም ጀምሯል። ቤን ዋይት ለክለቡ ሚዲያ በሰጠው አስተያየት ጉልበቴ አሁን በጣም በጥሩ ሁኔታ ላይ ነው የሚገኘው፣ ባለፉት ሳምንታትም ጠንክሬ ስሰራ ነበረም ብሏል። በሌላ በኩል ዩሬን ቲምበርም ከጉዳቱ ቀስ በቀስ እያገገመ እንደሚገኝና በቅርቡ ወደ ሜዳም እንደሚመለስ ተገልጿል። የአርሰናል የሰዓቱ ትኩስ መረጃዎች እነዚህን ይመስሉ ነበር። እናንተስ ምን ታስባላችሁ? አርሰናል ለብሩኖ ጉማሬስ 80 ሚሊዮን ፓውንድ ከፍሎ ማስፈረም አለበት ወይስ በሞርጋን ሮጀርስ ምትክ ብራድሌ ባርኮላ ማምጣቱ ይሻላል? ቤን ዋይትስ መመለሱ ለቡድኑ ምን ያህል ጥንካሬ ይሰጣል? ሀሳባችሁን ኮሜንት ላይ በሰፊው ያስፈሩልኝ። እያንዳንዱን ኮሜንት አነባለሁ። ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ሌላ ትኩስ ስፖርታዊ ትንተና እስከምንገናኝ መልካም ጊዜ